ከ40 ዓመት ዕድሜ በኋላ በሰውነታችን ውስጥ የተለያዩ ተፈጥሯዊ ለውጦች መከሰታቸው አይቀሬ ነው። ከነዚህም መካከል አንዱ የመገጣጠሚያዎችና የጉልበት ጥንካሬ መቀነስ ነው። ጠዋት ካልጋ ስትነሱ ወይንም ደረጃዎችን ስትወጡና ስትወርዱ የጉልበት ህመም፣ ውጥረት ወይንም ድርቀት አስተውላችሁ ከሆነ ይህ ቀላል የሚባል ምልክት አይደለም። በዕድሜ መጨመር ምክንያት በአጥንታችን መካከል የሚገኘው ለስላሳው የመገጣጠሚያ ክፍል እየተሸረሸረ ሊሄድ ይችላል። ነገር ግን ይህ ማለት የጉልበት ህመምን ዝም ብለን መቀበል አለብን ማለት አይደለም። በየቀኑ የምንመገባቸው ምግቦች የጉልበታችንን ጤና በመጠበቅ እብጠትን በመቀነስና እንቅስቃሴያችንን ቀላል እንዲሆን በማድረግ ረገድ ከፍተኛ ሚና ይጫወታሉ። ስለሆነም በዛሬው ቪዲዮአችን ከ40 ዓመት ዕድሜ በኋላ የጉልበትን ጤና የሚደግፉና የመገጣጠሚያ ህመምን የሚከላከሉ 8 ድንቅ ምግቦችን አብረን እንመለከታለን። ይህ ቪዲዮ ጠቃሚና ለሁላችሁም አስፈላጊ ስለሆነ እስከ መጨረሻው በጥንቃቄ ተከታተሉኝ። ከዛ በፊት ግን ቪዲዮን ሼር እንዲሁም ደግሞ ላይክ ሳታደርጉ እንዳትጀምሩ። ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። የጉልበት ህመም በተለይም ከ40 ዓመት ዕድሜ በኋላ የሚከሰተው በሰውነታችን ውስጥ በሚደጋገሙ ተፈጥሯዊና አካላዊ ምክንያቶች ሳቢያ ነው። ጉልበታችን የሰውነታችንን ሙሉ ክብደት ተሸክሞ እንቅስቃሴዎችን የሚያመቻች ትልቅ መገጣጠሚያ በመሆኑ ለተለያዩ ጫናዎች ይጋለጣል። ስለሆነም ከ40 ዓመት ዕድሜ በኋላ በዋነኝነት የጉልበት ህመም የሚከሰትባቸውን ዋነኛ ምክንያቶችን ጠቅለል ስናደርጋቸው፣ አንደኛ የመገጣጠሚያ መሸርሸር ነው። በአጥንቶች መካከል ያለው ለስላሳ ሽፋን በዕድሜ ምክንያት እየተሸረሸረ አጥንቶች እርስ በርስ እንዲፋጩና እንዲጋጩ ያደርጋቸዋል። ይህም የጉልበት ህመምን ይፈጥርብናል። በሁለተኛ የመገጣጠሚያ ፈሳሽ መቀነስ ነው። ሳይኖቪያል ፍሉድ የምንለው ማለት ነው። አጥንቶች በነፃነት እንዲንቀሳቀሱ የሚያደርገው ተፈጥሯዊ ቅባት ወይንም ፈሳሽ እየቀነሰ ይመጣል። ይህም የመገጣጠሚያዎች ህመም ወይም ደግሞ የጉልበት ህመምን ያስከትልብናል። በሶስተኛ የሰውነት ክብደት ጫና ነው። ይህ ማለት የሰውነት ክብደታችን ሲጨምር፣ ውፍረታችን ሲጨምር ማለት ነው። በጉልበት ላይ የሚወድቀው ጫና ስለሚበዛ መሸርሸሩን ያፋጥነዋል። ይህም ለጉልበት ህመም ይዳርገናል ማለት ነው። በአራተኛ ደግሞ የብግነት ሁኔታዎች ናቸው። ኢንፍላሜሽን የምንለው ያልተመጣጠነ አመጋገብና የጡንቻዎች መላላት በመገጣጠሚያዎች አካባቢ ህመምና ብግነትን ይፈጥራሉ። ይህም ለከፍተኛ የጉልበት ህመም ይዳርገናል ማለት ነው። ስለዚህ የጉልበት ህመም በእነዚህ ወሳኝ ምክንያቶች ይከሰትብናል ማለት ነው። ታዲያ ይህንን አስከፊና ከባድ የሆነ የጤና ችግርን በምን አይነት ምግቦች መቀነስና እንዲሁም ደግሞ አስከፊነቱን መከላከል እንችላለን ስንል ወሳኝ የሆኑ ለጉልበታችንና እንዲሁም ደግሞ ለአጠቃላይ መገጣጠሚያ ጤናዎቻችን አስፈላጊ የሚባሉ ወሳኝ ምግቦች አሉ። እነዚህን 8 ወሳኝ ምግቦችን አሁን በመቀጠል አንድ በአንድ እንመለከታለን። አንደኛ፣ አረንጓዴ ቅጠላቅጠሎች በተለይ እንደ ቆስጣ፣ ጎመንና ብሮኮሊ ያሉ ምግቦች። አረንጓዴ ቅጠላቅጠሎች ለጉልበትና ለሙሉ የመገጣጠሚያችን ጤና እጅግ አስፈላጊ ከሆኑ የምግብ አይነቶች መካከል ግንባር ቀደሙን ስፍራ ይዛሉ። ዕድሜያችን ከ40 በላይ እየሆነ ሲሄድ በሰውነታችን ውስጥ የመገጣጠሚያዎች ሽፋን የመሸርሸር አደጋ ስለሚጋረጥ እነዚህን አረንጓዴ ቅጠላቅጠሎች በአመጋገባችን ውስጥ ማካተት ይህንን የጉዳት ሂደት በማዘግየት በኩል ትልቅ ሚና ይጫወታል። በመጀመሪያ ደረጃ እንደ ቆስጣና ጎመን ያሉ ምግቦች በውስጣቸው ከፍተኛ መጠን ያለው ቫይታሚን ሲ፣ ቫይታሚን ኬ እና የተለያዩ ተፈጥሯዊ አንቲኦክሲደንቶችን ይዛሉ። እነዚህ ንጥረ ነገሮች በመገጣጠሚያዎች አካባቢ የሚፈጠሩ እብጠቶችንና የማቃጠል ስሜቶችን በከፍተኛ ሁኔታ በመቀነስ የጉልበት ህመሙ እንዲረጋጋ ያደርጉታል። በተጨማሪም በተለይ በብሮኮሊና በጎመን ውስጥ የሚገኘው ሰልፎራፊን የተባለው ተፈጥሯዊ ውህድ በመገጣጠሚያዎች መካከል ያለውን ለስላሳ ሽፋን የሚያፈራርሱ አካላትን እንቅስቃሴያቸውን ይገታል። ይህም የመሸርሸር ሂደቱን ያዘገየዋል ማለት ነው። ከዚህም በላይ በውስጣቸው የሚገኘው ካልሽየምና ማግኒዥየም ከጉልበት መገጣጠሚያዎች በላይና በታች ያሉትን አጥንቶች በማጠናከር ጉልበታችን የሰውነት ክብደትን በትክክል መሸከም እንዲችል ያደርጉታል ማለት ነው። ስለሆነም እነዚህን አረንጓዴ ቅጠላቅጠሎች በየቀኑ በአትክልት ወይንም በሰላጣ መልክ መመገብ፣ በወጥ ማዘጋጀት ወይም ደግሞ በጭማቂዎች መልክ አዘጋጅቶ መጠጣት ወይም ደግሞ መመገብ ለጉልበታችሁ የረጅም ጊዜ ጥንካሬ አስተማማኝ መሰረት ይሆናል ማለት ነው። ሁለተኛ፣ በኦሜጋ 3 የበለጸጉ ምግቦች። ይህ ማለት አሳ፣ የተልባ ፍሬና
እንዲሁም ደግሞ እንደ ሱፍ ፍሬ ያሉ ምግቦች ማለት ነው። እድሜያችን ከ40 ዓመት በላይ እየሆነ ሲሄድ በመገጣጠሚያዎች አካባቢ የሚከሰቱ ድርቀቶች፣ የውስጥ ብግነቶችና የህመም ስሜቶች በዋነኛነት በሰውነታችን ውስጥ ከሚፈጠሩ ተፈጥሯዊ የብግነት ሂደቶች ጋር የተያዙ በመሆናቸው ኦሜጋ ስሪ እነዚህን ችግሮች በተፈጥሮ መንገድ ለመከላከልና ለማስታገስ ከፍተኛ አቅም አለው። እንደ ሳልመን ያሉ የባህር አሳዎች፣ እንደ ሰርዲን ያሉ አሳዎች እንዲሁም ደግሞ ከእጽዋት ምንጭ የሆኑት የተልባ ፍሬ፣ የሱፍ ፍሬና እንዲሁም የለውዝ አይነቶች በከፍተኛ መጠን በኦሜጋ ስሪ የበለጸጉ ናቸው። ኦሜጋ ስሪ በሰውነታችን ውስጥ የሚፈጠሩ ብግነት አምጪ የሆኑ ፕሮቲኖችንና ህዋሳትን በማዳከም በመገጣጠሚያዎች አካባቢ ያለውን የማቃጠል ስሜት፣ ብግነትና ጥዝጣዜን በከፍተኛ ደረጃ ይቀንሳል። ከዚህ በተጨማሪ አዘውትራችሁ እነዚህ ምግቦች የምትመገቡ ከሆነ የመገጣጠሚያ ድርቀትን በመቀነስ በተለይም ደግሞ ጠዋት ጠዋት ከአልጋ ስትነሱ ወይንም ለረጅም ሰዓታት ተቀምጣችሁ ስትቆሙ የሚከሰትባችሁን የጉልበት ህመምና እንዲሁም ደግሞ እንቅስቃሴ አለማድረግ ስሜትን በእጅጉ ያቃለልላችኋል። የተልባ ፍሬን ፈጭታችሁ በምግብ በወተት ወይም ደግሞ በውሃ ውስጥ በጥቂቱ በመጨመር አሊያም ደግሞ በሳምንት ጥቂት ቀናት አሳዎችን፣ የተለያዩ ፍሬዎችን በአመጋገባችሁ ውስጥ በማካተት ለጉልበታችሁ መገጣጠሚያዎች አስፈላጊውን ተፈጥሯዊ ቅባት፣ ጥንካሬና እንዲሁም ደግሞ የፍሌክሲቢሊቲ አቅም በበቂ ሁኔታ መስጠት ትችላላችሁ ማለት ነው። ስለዚህ ኦሜጋ ስሪን ከየት እናገኛለን ሲባል ከአሳዎችና እንዲሁም ደግሞ እንደ ተልባ ፍሬ፣ የሱፍ ፍሬ እንዲሁም ደግሞ እንደ ለውዝ ካሉ ምግቦች ማግኘት ትችላላችሁ ማለት ነው። ይህም ለመገጣጠሚያዎቻችሁ ከፍተኛ ጥንካሬና ጉልበትን የሚሰጡ ናቸው ማለት ነው። ሶስተኛ ወሳኙ ምግብ እርድ ነው። ከ40 ዓመታችን ዕድሜ በኋላ የመገጣጠሚያዎቻችን ሽፋን እየተሸረሸረ ሲሄድ በአጥንቶቻችን መፋጨት ምክንያት በጉልበት ውስጥ ከፍተኛ የሆነ የማቃጠል የብግነትና የህመም ስሜት ይፈጠራል። እርድ ደግሞ ይህንን የሰውነት ህመም አምጪ ሂደት በመግታት ረገድ ከፍተኛ የህክምና አስተዋጽኦ አለው። በእርድ ውስጥ የሚገኘው ዋነኛውና ኃይለኛው ተፈጥሯዊ ውህድ ኪርኩሚን ይባላል። ይህ ውህድ በሰውነታችን ውስጥ የሚፈጠሩ እብጠት አምጪ ንጥረ ነገሮችን በማዳከም በመገጣጠሚያዎች አካባቢ የሚከሰተውን ብግነትና የማቃጠል ስሜትን በከፍተኛ ደረጃ ይቀንሳል። ከዚህ በተጨማሪም አዘውትራችሁ እርድን በምግብ ዝግጅት ውስጥ የምታካትቱ ከሆነ የመገጣጠሚያ ህመማችሁ ስለሚረጋጋ የጉልበት እንቅስቃሴያችሁ ቀልጣፋና እንዲሁም ደግሞ ህመም የሌለው እንዲሆን ይረዳችኋል ማለት ነው። ስለዚህ እርድን በጠዋት ወይንም ደግሞ በማታ በሙቅ ውሃ ወይም ደግሞ በወተት መልክ መውሰድ ትችላላችሁ። አሊያም ደግሞ ምግብ ስታዘጋጁ እርድን እንደ ቅመም እየተጠቀማችሁ ጨምራችሁ መመገብ ለመገጣጠሚያዎቻችሁ ጤንነት እጅግ መሰረት ይጥልላችኋል ማለት ነው። በነገራችን ላይ የጉልበት ህመምና አጠቃላይ የመገጣጠሚያ ህመም የሚያስቸግራችሁ ከሆነ እርድ ትልቅ የሆነ መፍትሄን የሚሰጣችሁ የቅመም አይነት ነው። አራተኛ ቤሪዎችና የብርቱካን ወገን ፍራፍሬዎች። ከ40 ዓመታችን ዕድሜ በኋላ የሰውነታችን የመገጣጠሚያ ህብረ ሕዋሳትን የማደስና የመጠገን አቅም በሂደት እየቀነሰ ስለሚሄድ እነዚህ ፍራፍሬዎች ለጉልበታችን ጤና የሚያስፈልጉ ዋና ዋና ንጥረ ነገሮችን በበቂ ሁኔታ ያቀርባሉ። እነዚህ ፍራፍሬዎች በከፍተኛ መጠን በቫይታሚን ሲ እና በተፈጥሯዊ ብግነት ተከላካይ ንጥረ ነገሮች የበለጸጉ ናቸው። ቫይታሚን ሲ በሰውነታችን ውስጥ ኮላጅን የተባለውን ዋና ፕሮቲን ለማምረት እጅግ አስፈላጊ ነው። ኮላጅን ደግሞ የመገጣጠሚያዎቻችን ለስላሳ ሽፋን ጅማቶችና አጥንቶችን የሚገነባ ዋና መዋቅር በመሆኑ እነዚህን ፍራፍሬዎች መመገብ የጉልበት መገጣጠሚያዎች ተለዋዋጭና ጠንካራ ሆነው እንዲቀጥሉ ያደርጋቸዋል። በተጨማሪም በውስጣቸው የሚገኙት ተፈጥሯዊ አንቲኦክሲደንቶችም በመገጣጠሚያዎች አካባቢ የሚሄዱ ጎጂ የኬሚካል ሂደቶችን በማስወገድ ህዋሳት እንዳይጎዱና እንዳያረጁ ይከላከላሉ። እነዚህም ፍራፍሬዎች በየቀኑ ከምግብ በኋላ መመገብ ወይም ደግሞ በተፈጥሮ ጭማቂ መልክ ማካተት የጉልበት መገጣጠሚያዎች ያለ ህመም እንዲሁም ደግሞ ያለ ድርቀት በነፃነት እንዲንቀሳቀሱ ትልቅ ድጋፍ ይሰጣል ማለት ነው። አምስተኛ ነጭ ሽንኩርትና ቀይ ሽንኩርት። ነጭ ሽንኩርትና ቀይ ሽንኩርት በየቀኑ በምግብ ዝግጅታችን ውስጥ የምንጠቀምባቸው ቢሆንም ለጉልበትና ለሌሎችም መገጣጠሚያዎች የረጅም ጊዜ ጤና የሚሰጡት ከፍተኛ ጥቅም አብዛኛው ሰው አይረዳውም። እድሜያችን ከ40 በላይ በሚሆንበት ጊዜ የመገጣጠሚያዎቻችን ለስላሳ ሽፋን ተፈጥሯዊ ጥንካሬውን እያጣ ስለሚሄድ እነዚህን ተራ የሚመስሉ አትክልቶች መገጣጠሚያን ከመሸርሸር የሚከላከሉ ድንቅ አጋሮቻችን ናቸው። በእነዚህ የሽንኩርት አባላት ውስጥ ዳያል ዳይሰልፋይድ የተባለ ኃይለኛ ተፈጥሯዊ ውህድ ይገኛል። ይህ ውህድ በሰውነታችን ውስጥ በመገጣጠሚያዎች መካከል የሚገኘውን ለስላሳ ሽፋን የሚያፈርሱና የሚያበላሹ ጎጂ ኤንዛይሞችን እንቅስቃሴ በመግታት በኩል ትልቅ ሚና ይጫወታል። በመሆኑም
የመገጣጠሚያዎች የመሸርሸር ሂደት በከፍተኛ ሁኔታ እንዲዘገይ ይረዳል ማለት ነው። በተጨማሪም ነጭና ቀይ ሽንኩርት ተፈጥሯዊ ብግነት ተከላካይ ባህሪ ስላላቸው በመገጣጠሚያዎች አካባቢ የሚፈጠሩ ህመሞችንና እንዲሁም ደግሞ የቲሾዎችን እብጠት ለመቀነስ ያግዛሉ ማለት ነው። ነጭ ሽንኩርትና ቀይ ሽንኩርትን በየቀኑ በምናዘጋጃቸው ወጦች፣ ሰላጣዎችና የተለያዩ ምግቦች ውስጥ አዘውትረን ማካተታችን የጉልበታችን መገጣጠሚያዎች በጥንካሬ እንዲቀጥሉ ድጋፍ ያደርጋል ማለት ነው። ስድስተኛ የአጥንት መረቅ። የአጥንት መረቅ ለጉልበትና ለሌሎችም መገጣጠሚያዎች ተፈጥሯዊ ጥንካሬን ለመስጠት ከሚረዱ እጅግ ወሳኝ ምግቦች መካከል ስድስተኛውን ደረጃ ላይ ይገኛል። ከ40 ዓመት ዕድሜ በኋላ በሰውነታችን ውስጥ የሚገኘው የመገጣጠሚያዎች ለስላሳ ሽፋን ወይንም ካርቲሌጅና የመገጣጠሚያዎች ተፈጥሯዊ ቅባት እየቀነሰ ስለሚሄድ የአጥንት መረቅ እነዚህን አካላት በቀጥታ የሚጠግኑ ንጥረ ነገሮችን በውስጡ ይዟል። አጥንት በዝግታና ለረጅም ሰዓታት ሲቀቀል በውስጡ የሚገኙት ኮላጅን፣ ግሉኮሳሚን እንዲሁም ደግሞ ኮንድሮይቲንና እንደ ካልሽየም፣ ማግኒዥየም ያሉ ጠቃሚ ማዕድናት ሙሉ በሙሉ ወደ መረቁ ይገባሉ። እነዚህ ንጥረ ነገሮች ደግሞ በሕክምናው ዓለም የመገጣጠሚያዎቻችን ሽፋን ለመገንባት ለመጠገንና ህመምን ለመቀነስ በሰፊው የሚታወቁ ተፈጥሯዊ አካላት ናቸው። በተጨማሪም የአጥንት መረቅ መጠጣት በመገጣጠሚያዎች መካከል የሚገኘው ተፈጥሯዊ ቅባት እንዲጠበቅና አጥንቶችም እርስ በርስ እንዳይፋጩ ይረዳል። ከ40 ዓመት በኋላም በሳምንት ጥቂት ጊዜያት የተፈጥሮ የአጥንት መረቅን በትኩስነቱ መጠጣት የጉልበት ህመምን ለመቀነስ የመገጣጠሚያዎቻችን ፍሌክሲቢሊቲ ለመጠበቅና እንቅስቃሴ ለማቃለል ከፍተኛ ጥቅም ይሰጣል ማለት ነው። ስለ አጥንት መረቅ አጥንታችን ያለውን አስደናቂ የጤና ጥቅሞች ከዚህ በፊት ቪዲዮ ስለሰራሁላችሁ እሱን ለተጨማሪ መረጃ መመልከት ትችላላችሁ። ሰባተኛ አቮካዶ። አቮካዶ ለጉልበት ጤናና ለመገጣጠሚያዎች ሰላማዊ እንቅስቃሴ እጅግ አስፈላጊ ከሆኑ ምግቦች ወሳኙን ክፍል ይይዛል። ከ40 ዓመት ዕድሜ በኋላ የመገጣጠሚያዎች ድርቀትና እንዲሁም የውስጥ ብግነቶች እየጨመሩ ስለሚሄዱ አቮካዶ በመገጣጠሚያዎች ውስጥ ተፈጥሯዊ ቅባትነትን በመጠበቅና ብግነትን በመከላከል በኩል ትልቅ አስተዋጽኦ ያደርጋል። አቮካዶ በውስጡ በያዘው ከፍተኛ የቫይታሚን ኢ መጠንና ጤናማ ስቦች አማካኝነት የመገጣጠሚያ ህብረ ሕዋሳት እንዳይጎዱ እንዳያረጁ የረጅም ጊዜ ጥበቃን ያደርጋል። በተጨማሪም እነዚህን ጤናማ ስቦች በአመጋገባችን ውስጥ ማካተት በሰውነታችን ውስጥ ያሉ ሌሎች በስብ የሚሟሙ ቫይታሚኖች በቀላሉ እንዲመጠጡ በማድረግ የመገጣጠሚያዎቻችንን ፍሌክሲቢሊቲ ይጠብቃል ማለት ነው። አቮካዶን በየቀኑ ወይም ደግሞ በሳምንት ጥቂት ቀናት በመመገብ የጉልበት መገጣጠሚያዎቻችንን ከህመም ከድርቀት መታደግ ይቻላል። ስምንተኛ የወይራ ዘይት። የወይራ ዘይት ለጉልበትና ለሌሎችም መገጣጠሚያዎች ጥንካሬ ከፍተኛ ጥቅም የሚሰጥ ተፈጥሯዊ የምግብ አይነት ነው። ከ40 ዓመት ዕድሜ በኋላ የሚከሰቱ የመገጣጠሚያ ህመሞችን ለመቀነስ የወይራ ዘይት በአመጋገብ ውስጥ ማካተት ይረዳል። እንዲሁም በመገጣጠሚያዎች አካባቢ የሚፈጠሩ ብግነቶችንም ይከላከላል። በወይራ ዘይት ውስጥ ኦሊኦካንታል የተባለ ኃይለኛ ተፈጥሯዊ ንጥረ ነገር ይገኛል። ይህ ውህድ በሰውነታችን ውስጥ የሚፈጠሩ እብጠት አምጪ ሂደቶችን የመግታት አቅም ያለው በመሆኑ በመገጣጠሚያዎች አካባቢ የሚከሰተውን ህመም፣ ብግነትን ለማስታገስ ይረዳል። የወይራ ዘይትን ታዲያ በሰላጣዎች ወይም ደግሞ በበሰሉ ምግቦች ላይ በመጨመር መመገቡ የጉልበት መገጣጠሚያዎችን ከህመም ለመጠበቅ ይረዳል ማለት ነው። የወይራ ዘይትን በነገራችን ላይ ለከፍተኛ እሳት ማጋለጥ የለባችሁም። ምግቡ በስሎ ሊያበቃ ሲል ወይም ደግሞ በአትክልት ላይ ብትጠቀሙት እጅጉን የሚመከር ነው። ስለዚህ እንግዲህ እነዚህ የተመለከትናቸው 8 አስደናቂ የምግብ አይነቶች በከፍተኛ ሁኔታ የጉልበት ህመምን እንዲሁም ደግሞ የመገጣጠሚያችንን ጤንነት ለመጠበቅ የሚረዱ አስፈላጊ የምግብ አይነቶች ናቸው ማለት ነው። ስለሆነም በአጠቃላይ ከ40 ዓመት ዕድሜ በኋላ የጉልበት ጤናን መጠበቅና እንዲሁም የመገጣጠሚያ ህመምን መቀነስ ሙሉ በሙሉ የሚቻል ነው። ዛሬ የተመለከትናቸውን ተፈጥሯዊ ምግቦች በዕለት ተዕለት አመጋገባችን ውስጥ በማካተት በቂ ውሃ በመጠጣት እንዲሁም ደግሞ ቀላል የሚባሉ አካላዊ እንቅስቃሴዎችን በማድረግ ጉልበታችንን ማጠናከር እንችላለን። የዛሬው ጠቃሚ የጤና መረጃችን ይህን ይመስል ነበር። ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ለሌሎችም ጠቃሚ ሊሆን ስለሚችል በቅንነት ሼር አድርጉላቸው። እንዲሁም ደግሞ ላይክ በማድረግ ድጋፋችሁንም አሳዩኝ። ለዛሬ በዚህ ብቃን። በቀጣይ ደግሞ ጠቃሚና አስተማሪ በሆነ የጤና ርዕስ ላይ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።